ቢቢሲ በድረገጹ ሰፊ ትንታኔ የኒውክሌር የጦር መሳሪያ ታጥቃ የነበረችውን አፍሪካዊት ሀገር ጠቅሶ ያች ሀገር ማን እንደሆነች እንዲሁም የታጠቀችው የኒውክሌር የጦር መሳሪያ በኋላ እንዴት ብሎ ከጇ እንደወጣ ጭምር በሰፊው አስገራሚ ዘገባ ይዞ ወጥቷል። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ በየዕለቱ የተመረጡና አነጋጋሪ አስገራሚ ዘገባዎችን ታገኛላችሁ። ወደ ዛሬው የቢቢሲ ዘገባ እንለፍ። የኒውክሌር የጦር መሳሪያ ታጥቃ የነበረችውን አፍሪካዊት ሀገር ማን እንደሆነች ስንቶቻችሁ ታውቃላችሁ? በኋላውስ መሳሪያው እንዴትና በምን መልኩ ከጇ ሊወጣ ቻለ በሚል ዘገባውን ጀምሯል። ቢቢሲ ከሁለተኛው የዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነት በሀያላኑ ሀገራት መካከል የነበረውን ፍጥጫ ወደ ከባድ የኒውክሌር ጦርነት አምርቶ በምድር ላይ እልቂት ይከተላል የሚል ከባድ ስጋት ተከትሎ ነበር። በአሜሪካና ሶቪየት ህብረት መካከል የነበረው የወቅቱ የኒውክሌር ፉክክርና ጠላትነት ባለበት ይህ አደገኛ የጦር መሳሪያ ወደ ሌሎች ሀገራት ሊስፋፋ ይችላል የሚል ከፍተኛ ፍርሃትን ፈጥሮ ነበር። ፈንጂው ከሀገራትም አልፎ መንግስታዊ ወዳልሆኑ ቡድኖችም ሊገባ ይችላል የሚል ከባድ ስጋት ደግሞ ሀያላኑን ጭምር ያሳሰበ ክስተት ነበር። ይህንን ስጋት ለመቆጣጠር ታዲያ በወቅቱ የአሜሪካ ፕሬዝደንት የነበሩት ዲዋይት አይዘንሃወር በአውሮፓውያኑ 1953 የኒውክሌር ፈንጂ እንዳይኖራቸው የተከለከሉ ሀገራት የኒውክሌር ኃይልን ለሰላማዊ አገልግሎት ብቻ እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የሚል እንቅስቃሴ ጀመሩ። በ1957 ደግሞ የዓለም አቀፉ አቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅት አካል ሆኖ የተቋቋመ ሲሆን ከ10 ዓመታት በኋላ ደግሞ በ1968 የኒውክሌር መስፋፋትን ስጋት ለማስወገድ የሚያስችል ይፋዊ ዓለም አቀፍ ስምምነት ተፈረመ። ነገር ግን ይህ የኒውክሌር የጦር መሳሪያ መስፋፋትን ለመግታት የተደረሰው ስምምነት እንደታሰበው በሁሉም የዓለም ክፍል የሚገኙ ሀገራት የኒውክሌር የጦር መሳሪያ እንዳይገነቡ ለማድረግ ሳይችል ቀረ። ይህንን አውዳሚ የጦር መሳሪያ በቀዳሚነት የታጠቁ የወቅቱ ሀያላን አሜሪካና ሶቪየት ህብረት ብቻ ሲሆኑ በተከታታይነት ከአውሮፓ ዩናይትድ ኪንግደም እና ፈረንሳይ ሲታጠቁ ከእስያ ቻይና፣ ሰሜን ኮሪያና ህንድ እንዲሁም ፓኪስታን ታጠቁት። ከመካከለኛው ምስራቅ ደግሞ መሳሪያው እንዳላት በይፋ ባታምንም እስራኤል እንዲሁ ከአፍሪካ ደግሞ በአፓርታይድ ስር በወቅቱ የነበረችው ደቡብ አፍሪካ በወቅቱ የኒውክሌር የጦር መሳሪያን ታጥቃ ነበር። በጥቂት ነጮች የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ ከአውሮፓውያኑ 1960ዎቹ እስከ 1990ዎቹ ዓመተ ምህረት ድረስ የኒውክሌርና የባዮሎጂካል እንዲሁም የኬሚካል የጦር መሳሪያዎችን ጨምሮ በርካታ ጅምላ ውድመትን በሚያደርሱ መሳሪያዎች ላይ ምርምር ስታካሄድ ቆይታለች። እንደሚነገረው በደቡብ አፍሪካና በአካባቢዋ የሚካሄዱ የነጻነት እንቅስቃሴዎች የአፓርታይድ ስርዓትን ስጋት ላይ ስለጣሉት ከሶቪየት ህብረትና በኋላም በሷ በሚደገፉ የአካባቢው ኃይሎች ፈተና ከገጠማት አሜሪካ ከጎኗ እንድትሰለፍ ለማድረግ የኒውክሌር የጦር መሳሪያን መጠቀሚያ ማድረጓን ዓላማ አድርጋ ነበር የተነሳችው። ደቡብ አፍሪካ አደገኛውን የጦር መሳሪያ ኒውክሌርን በጦር ሜዳ ላይ ለመጠቀም ሳይሆን ከየአቅጣጫው የዘር መድሎ ስርዓቷ ላይ የሚደርስባትን ጫና ለማርገብ እንደ መከላከያና እንደ ማስፈራሪያ ይዛው ቆይታለች። በዚህም እስከ 6 የሚደርሱ የኒውክሌር አረሮችም በድብቅ አዘጋጅታ እንደነበርም ተጽፏል። ደቡብ አፍሪካ የኒውክሌር የጦር መሳሪያን በመገንባት ሂደት ውስጥ የአሜሪካ፣ የፓኪስታንና የእስራኤል እንዲሁም የታይዋን ባለሙያዎች በተለያየ ሁኔታ ተሳትፈውበታል። ለኒውክሌር የጦር መሳሪያ ግብአትነት የሚውለው ዋነኛው ማዕድን ዩራኒየም ባለቤት የሆነችው ደቡብ አፍሪካ የጦር መሳሪያውን በእጇ ካስገባች በኋላ በወቅቱ ጠቅላይ ሚኒስትሯ የነበሩት ፒደብሊው የመሳሪያውን ጠቀሜታ በተመለከተ ወታደራዊ ሳይሆን በዋናነት በዓለም አቀፍ ደረጃ የሚኖራትን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ ነው በማለት ገልጸውት ነበር። ደቡብ አፍሪካ አቅሟ በዙሪያዋ ባሉ ሀገራት በሶቪየትና በኩባ በሚደገፉ የነጻነት እንቅስቃሴዎች እየተፈተነ በመጣበት ጊዜ በእጇ ያሉት የኒውክሌር የጦር መሳሪያ አረሮች አስፈላጊነት እያከተመ ለስርዓቱም አደጋ የሚያመጣ መሆኑን በመገንዘብ ለማስወገድ ማሰብ እንደጀመረች ታሪኳ ተጽፏል። የአፓርታይድ ፍጻሜ ሲቃረብ የደቡብ አፍሪካ መንግስት በራሱ ተነሳሽነት ቀድሞ አውዳሚዎቹን ታጥቋቸው የነበሩትን ግዙፍ የኒውክሌር የጦር መሳሪያዎችን በአንድ ጊዜ ማስወገዱ በቀጠናውና በዓለም አቀፍ ፖለቲካ ውስጥ መተማመንን ለመገንባትና ተቀባይነትን ለማግኘት ወሳኝ እርምጃ እንደነበረ ተጽፏል። በዚህም የአፓርታይድ ስርዓት አብቅቶ የብዙሃኑ የጥቁሮች መንግስት በደቡብ አፍሪካ ከተቋቋመ በኋላ ያሏትን የኒውክሌር ፈንጂዎች በሙሉ አስወግዳ ስታካሄድ የነበረችው የጦር መሳሪያ ግንባታ ፕሮግራምም በፈቃዷ ተቋረጠ። ከዚያማ በአውሮፓውያኑ 1991
የኒውክሌር ጦር መስፋፋትን መከላከል ስምምነት ፈራሚ ሆና ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በሀገሪቱ ውስጥ ያካሄደውን ፍተሻ በ1994 አጠናቆ ደቡብ አፍሪካ በእጇ ላይ ያሉ የኒውክሌር የጦር መሳሪያዎችን ሙሉ በሙሉ መወገዳቸውን አረጋግጦ ወጥቷል። በዚህም በአፍሪካ ውስጥ የኒውክሌር የጦር መሳሪያ በመታጠቅ ቀዳሚ የነበረችው ደቡብ አፍሪካ ለዓመታት ያካሄደችው መርሃ ግብር ሙሉ በሙሉ በማቆም በዓለም የአውዳሚ መሳሪያ ባለቤት ከሆኑ ዝርዝር ሀገራት ተርታ ወጥታለች። አፍሪካ በምድራችን ላይ በተለያዩ የተፈጥሮ ማዕድናትና ሀብቶች ከበለጸጉ አህጉራት መካከል በቀዳሚነት የምትጠቀሰው አህጉራችን አፍሪካ ናት። ለኒውክሌር የጦር መሳሪያ ወሳኝ የሆነው ዩራኒየምን በርካታ የአፍሪካ ሀገራት ውስጥ ይገኛል። በሁለተኛው የዓለም ጦርነት ማብቂያ ወቅትም አሜሪካ የመጀመሪያውን የኒውክሌር ፈንጂ ጥቃት በጃፓን ከተሞች ላይ ስትፈጽም ለፈንጂዎቹ መስሪያነት የዋለው ዩራኒየም ከአፍሪካዊቷ ከዲሞክራቲክ ኮንጎ የተገኘ መሆኑ ተጽፏል። የዩራኒየም ማዕድን በተለያየ ደረጃ ተጣርቶ ለኒውክሌር ጦር መሳሪያ የሚውል ሲሆን የተለያዩ ሀገራትም ማዕድኑ እንዳላቸው ይታመናል። ይህንን ማዕድን ከሚያመርቱ 10 ዋነኛ ሀገራት መካከል 3ቱ አፍሪካውያኑ ናሚቢያ፣ ኒጀርና ደቡብ አፍሪካ ናቸው። ማዕድኑ ለተለያዩ አገልግሎቶች የሚውል ቢሆንም ለአውዳሚው ተግባርም ጥቅም ላይ እንዳይውል በዓለም አቀፍ አቶሚክ ኃይል ኤጀንሲ አማካኝነት በሁሉም የዓለም ሀገሮች ላይ ቁጥጥር ይደረጋል። በንድፈ ሐሳብ ደረጃ የትኛውም ቴክኖሎጂው እውቀቱና ተቋሙ ያላቸው ሀገራት የኒውክሌር የጦር መሳሪያን በማንኛውም ሰዓት ሊታጠቁ ይችላሉ። ሊታጠቁ ቢችሉም ታዲያ የኒውክሌር መስፋፋትን የሚገድበው ዓለም አቀፍ ስምምነት ግን እዚህ ጋር አስገዳጅ ሆኖ ይከሰታል። ይህ በዓለም ሀገራት መካከል የኒውክሌር ጦር መሳሪያን መስፋፋትን ለመከላከል የተደረሰው ስምምነት አውዳሚው መሳሪያ በሁሉም እጅ እንዳይገባ እንዲሁም ያሉትንም እንዲወገዱ የሚያደርግ ስምምነት ነው። ከአውሮፓውያኑ 1970 ወዲህ አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይናን ጨምሮ 191 የዓለም ሀገራት ይህንን ስምምነት ፈርመዋል። እነዚህ 5 ሀገራት ከስምምነቱ በፊት የጦር መሳሪያውን ገንብተውና ሞክረው አረጋግጠው ስለጨረሱ የኒውክሌር የጦር መሳሪያ እንዲኖራቸው በዓለም አቀፍ ደረጃ ተፈቅዷል። ነገር ግን እነዚህ ሀገራት የኒውክሌር ጦር መሳሪያ እንዲኖራቸው ቢፈቀድላቸውም በስምምነቱ መሰረት እስከ መጨረሻው ይዘውት ለመዝለቅ ሳይሆን ያሏቸውን የኒውክሌር አረሮች ቀስ በቀስ እየቀነሱ ሙሉ በሙሉ እንዲያስወግዱም ይጠበቅባቸዋል። የኒውክሌር ጦር መሳሪያ እንዳላት ያላረጋገጠችው ወይም ያላስተባበለችው እስራኤልን ጨምሮ ህንድና ፓኪስታን ስምምነቱን እስካሁን አልፈረሙም። እንዲሁም ሰሜን ኮሪያ ከ20 ዓመታት በፊት ከስምምነቱ ራሷን አግልላ የኒውክሌር የጦር መሳሪያዎቿን በፍጥነት በመገንባት ላይ እንደተጠመደች ታሪኳ ያሳየናል። የኒውክሌር የጦር መሳሪያ እጅግ በጣም አውዳሚና ከፍተኛ የጦር መሳሪያ ነው። በዚህም የፍንዳታ ሂደት ውስጥ ፈንጂው ኃይልን የሚያገኘው ከአቶምና አይዞቶፖች ሲሆን ለዚህ ነው አንዳንድ ጊዜ አቶሚክ ፈንጂም ተብሎ የሚጠራው። የኒውክሌር የጦር መሳሪያ ከፍተኛ መጠን ያለውን ጨረር ስለሚረጭ በጨረሩ ምክንያትም ህመምን ያስከትላል። በዚህም የተነሳ መሳሪያው የሚያስከትለው ጉዳት ከፍንዳታው በኋላ ለረጅም ጊዜ ተራዝሞ የሚቀጥል ነው። ነገር ግን በዓለም ታሪክ ይህ መሳሪያ ጥቅም ላይ የዋለው 2 ጊዜ ብቻ ነው። ይህም በሁለተኛው የዓለም ጦርነት ማብቂያ ላይ በጃፓን ከተሞች ሂሮሺማና ነጋሳኪ ላይ ነው። በዚህም ከባድ እልቂትና ውድመት መድረሱ አይዘነጋም። በሂሮሺማ ከተማ ላይ በተጣለው ፈንጂ ምክንያት ብቻ የተፈጠረው ጨረር ለበርካታ ዓመታት ቆይቶም 80 ሺህ የሚደርሱ ሰዎችን ለሞት ዳርጓል። በናጋሳኪ ከተማ ደግሞ ከ70 ሺህ በላይ የሚሆኑ ጃፓናውያን ህይወታቸውን አጥተዋል። ምንም እንኳን ይህንን ፈንጂ ሩሲያ፣ አሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታንና እስራኤል እንዲሁም ሰሜን ኮሪያ የታጠቁት ቢሆንም ከሁለተኛው የዓለም ጦርነት በኋላ ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ በምድራችን ላይ ጥቅም ላይ ውሎ አያውቅም። እንዳይውልም ይጸለያል።